የደረሰባት ነገር ደርሶብኝ ግን እኔ በጸበል ነው የዳንኩት። መንፈስ ስለሆነ ሕክምና ይደብቀዋል። ሐኪም ቤት ምናምን ስለሚደብቀው መሄድ ያለባት ሐኪም ቤት ምናምን ሳይሆን ጸበል ነው። እንደዚህ አይነት ነገር ሚድነው በጸበል ነው ምናምን ብለው አሉኝ። ስለዚህ እንደዛ ከሆነ ሴትዮዋ ታዲያ እንዴት የታመመ ሰው ላይ ይፈረዳል? ቆይ ሰው ሁሉ ውሸታም እንደዚህ እያለ ጥድፍ የሚያደርጋት ሴትዮዋን ባገኘበት ያ የታመመ ሰው ይፈረድበታል? ታማለች ካለ አንድ ሰው አይምሮን የታመመ ሰው እንደ ህፃን ልጅ ትሪት ይደረጋል አይደል? እንደ ህፃን ልጅ ታባብሉታላችሁ እንጂ እንትን አትሉትም አይደል? እንደ ህፃን ትሪት ታደርጉታላችሁ። ያለውን ነገር ሁሉ አዎ ልክ ነህ ትሉታላችሁ እስኪድን ድረስ እንጂ ውሸታም እያላችሁ በሽታውን አታባብሱበትም። አይምሮን የታመመ ሰው እንዲሆንኩ ሲል ውሸታም አልሆንክም የታል ማስረጃ ምናምን የምትሉት ከሆነ የበለጠ ይህ ጭንቀቱ የአይምሮ ህመሙ እየባሰበት ነው የሚመጣው። የታመመ ሰው አዎ ልክ ነህ ያልሆነውንም ነገር ሲል አዎ ልክ ነህ እውነትህን ነው አምኜሃለሁ ምናምን እያላችሁ ትሪት ታደርጉታላችሁ እስኪድን ድረስ። እና ሴትዮ አሁን እየባሰባት ያለው ሰው ጃጅ ስለሚያረጋት ነው፣ ስለሚፈርድባት ነው። ውሸትሽ ነው፣ አንቺ ለብር ብለሽ ነው፣ አንቺ ልጆችሽ ላይ እየነገድሽ ነው፣ አንቺ እንዴት ነሽ? የትኛዋ ጤነኛ እናት ናት ልጆቿን አውጥታ ሚዲያ ላይ ፊታቸው እየታየ ተደፍረዋል የምትለው? የወደፊት ህይወታቸው የምታጨልመው የትኛዋ እናት? የትኛውም እናት አይምሯ እየሰራ የልጆቿን ፊውቸር አታበላሽም። እናት ከራሷ በላይ ለልጆቿን የምታዝነው እና የምታስበው። እቺ ሴትዮ አይምሮዋ ጤነኛ ከሆነ ልጆቿን አውጥታ አደባባይ አስጥታ ፊታቸው እየታየ ልጆቼ ተደፍረዋል፣ ወንዶች ሆነው ተደፍረዋል ብላ የወደፊት ህይወቷን የውላችሁ እቺ ልጅ ጤነኛ ነት ትላለች። እንደው ፈጣሪ ሆይ እንደው እንዳንቺ አይነት ጨካኞች ማነኝ። እንዳትቦልኳት፣ ምንም እንዳታረጓት። ቆይ ፒል ላረጋት ነበር፣ ጉዷን ላሳይላት ነበር፣ እምቢ አለኝ። አመለጠችኝ። ፒል ላደርጋት ነበር። እንደዚህ አይነት ሴት ሆና ማለት ነው። ሴት ሆና ሴት ላይ ትፈርዳለች። ሴት ሆና ጤነኛ ናት፣ ምንም አልሆነችም ትላለች። ጤነኛ ስለዚህ አንቺ ጤነኛ ሆነሽ እንዴት ታደርጊያለሽ ማለት ነው? አንቺ ጤነኛ ሆነሽ ልጆችሽን አደባባይ ወጥተሽ ተደፍረዋል ትያለሽ። ይቹት አያችሁት? ይወት አዲስ ቀን ነው ስሟ። አሁን ስምሽ ራሱ አይገባሽም። አዲስ ቀን ለአዲስ ሰው ለፖዘቲቭ ሰው ነው። እንዴት ጤነኛ ናት ያለሽ? ጤነኛ ሰው እንዴት ልጆቹን በጣም ያሳዝናል በእውነት። ሴት ሆናችሁ ሴት ላይ ስትፈርዱ እጅ ሴትዮ ሁሉም አግልሏታል፣ ሁሉም ፈርዶባታል። አይዞሽ ከጎንሽ ነን ልንላት ይገባል። የትኛውም ጤነኛ እናት ልጆቿን ሚዲያ ላይ ይዛ ወጥታ ኢትዮጵያ ውስጥ ራሱ አስፓልት ላይ ቆማ ይዛቸው ቆማ ትናገራለች። ጮክ ብላ ልጆቼ ተደፍረዋል እያለች አሉ። እቺ ሴትዮ ትናንት እዚህ ቤት ካመጣኋት በኋላ በጣም ብዙ ሰው ነው በውስጥ ቮይስ የላከልኝ፣ ቁጥሬ ያላቸው ሰዎች። ግን ሌላ ቦታ ታይ እኮ የግል ታየች እኮ ቀጠሮ ላይ ነው። አሁን ማክሰኞ ነው ውጤቱን የምንሰማው። እስከ ማክሰኞ ታገሱ። ማክሰኞ ተስፍሽ ቅልቦች ይዟት መጥቶ ውጤቱን የግል ሆስፒታል ስሙን አንጠቅስም፣ ሄደው ደግሞ ውጤት እንትን እንዳይሉባት የግል ሆስፒታል ወስዶ አስመርምሯታል። ደረሰኝ ልኮልኛል፣ ክፍያውን የፈጸመበትን። ውጤቱን ማክሰኞ እንሰማለን። በቃ ከዛም በኋላ እናያለን። ግድ ሞርኒንግ ተዋስቱዬ፣ እንዴት ነሽ የኔ ውድ? አንዱ ብዙ ጊዜ ሴት ጠላት ሴት ነው። ትክክል ዳይመንድ፣ የእውነት ትክክል። በጣም ነው የሚያሳዝነው። ሴት ሆኖ ሴት ላይ የሚፈርድ፣ እናት ሆኖ እናት ላይ የሚፈርድ እኔ በጣም ነው ያሳዘነች። በቃ እኔ የራሴን በሷ ቦታ ነው ያደረኩት። እኔ እንደዚህ አይምሮዬን ታመሜ ልጆቼን እንትን ብል ቡና ቀንሺ አልችልም። ኔስካፌ ታውኩ፣ ቡና ግን መተው አልችልም። 2 ሲኒ ጠዋት እጠጣለሁ። ከሰዓት ደግሞ ምሳይ ላይ 2 ሲኒ፣ ረፈድ ሲልም እጠጣለሁ። ላይክ በቀን 3 እጠጣለሁ። ካገኘሁ 4 ልጠጣ እችላለሁ። እና እኔ ሴትዮዋን አይቼ በቃ ቤተሰብ የላትም አልኩ፣ ዘመድ የላትም። እሷ ታማ ከሆነ አሳስሮ ጸበል የሚወስድ ዘመድ የላትም። ምን ነው ግን ቤተሰቦቿ ዝም አሉ አልኩ። የምር እኔ በጣም አሳዝናኛለች ጋይስ። ልጆቹ በጣም አሳዝኑኝ። ምንድን ነው የሚሆነው ፊውቸራቸው?
በተለይ እነዛ ሁለቱ ህጻኖች የ13 አመቱ ውስጥ ትልቅ ነው፣ የ6 አመቱ እና የ4 አመቱ። ወይኔ በጣም በቃ በጣም ተረብሻለሁ። እያሰላሰልኳት ማታ ራሱ እሷን እያሰብኩ ይተኛል። በቃ አንጀቴ ነው የበሉኝ ልጆቹ። አሁን እኮ ቤተሰብ ጨካኝ ሆኗል። እህቴ ያሳዝናል። ማለት ቤተሰብ እንደዚህ ስንሆን ቤተሰብ ካልሰበሰበ ማን ነው ሰብሳቢያችን? ያሳዝናል በጣም በእውነት ነው የምላችሁ። በጣም ነው ያሳዝናል። ጤነኛ እኮ አይደለችም እኮ ዋላ ጤነኛ ያልሆነ ሰው ይሰደባል። ጤነኛ ያልሆነ ሰው ውሸታም ነሽ፣ በልጆች ልትነግጂ ነው እንደዚህ እያሉ ያጣድፏታል በየቦታው። ጤነኛ ያልሆነ ሰው ይሰደባል? አይሰደብም። አይምሮን የታመመ ሰው ምንም ነገር ሲል አዎ ልክ ነህ እውነትህን ነው እያሉ ማባበል እስኪድን ድረስ እውነታውን መጋፈጥ የሚችልበት ደረጃ እስከሚደርስ ድረስ አይዞክ፣ አዎ ልክ ነህ፣ የሚያወራውን ሁሉ ውሸት እንደሆነ እያወቀን ልክ ነህ፣ አዎ አንተ ትክክል ነህ ምናምን እያለን ጸበልም ከሆነ የአይምሮ ህሙማን ሆስፒታልም ከሆነ ገብቶ ትሪት ተደርጎ ድኖ ወደ ራሱ ሲመለስ እውነታውን ይጋፈጣል። ትልቁ ልጅ ግን በጣም ሲያወራ ይፈጥናል። አሁን እሱንም ልብ ብያለሁ። በሚያስፈራ ፍጥነት ነው የሚያወራው እና በጣም ያሳዝነኛል። ውጤቱ ይውጣና ማክሰኞ ማድረግ ያለብንን ሁሉ እናደርጋለን። ሴቶችና ህጻናትም ምን እንደሚል እናያለን። ምን ነው አንድ ጊፍት ብትገዥልኝ ለእኔ ብቻ አልገዛሽልኝም። ኤች ነኝ የሀይቋ የት ነው ማቅሽ? እኔ እና አንቺ እንተዋወቃለን። ሳላቅሽ ነው ጊፍት ምገዛልሽ? እኔ ለድሮኖቼን የገዛሁት። አሁንማ ሁላችሁም እየመጣችሁ ለእኔስ ማለት ጀምራችኋል። እኔ ሳላቅሽ ስምሽን ራሱ ዛሬ ነው ያየሁት እኮ። አየሽ፣ ትናንትና ለድሮኖቼ ልብስ ስገዛ አይታ እኮ ነው። ትልቁ ልጅ እገዛ ያስፈልገዋል። በጣም በጣም የእሱ እንደውም በጣም ጊዜ ይፈልጋል። በጣም ለምን ኦልሬዲ አምኗል። የሚኖረውን ነገር የሚያወራውን ነገር ሁሉ አምኖታል። ስለዚህ ትልቅ ታሪክ ለኔስ አትፍረዱ፣ ይፈረድባችኋል። እውነት ወዳ አይደለም። እሱን ነው የምልሽ። ስለዚህ ቤተሰቦቿንም እናናግራለን፣ እንጠይቃቸዋለን። ለምን ወስደው ጸበል እንደማይወስዷት፣ ለምን እንደማያግዟት፣ ለምን ብቻዋን አንዲት ሴት እንደዚህ እንደምትንከራተት 3 ልጅ ይዛ እንዴት ቤተሰብ እናት አባት ከሌለ እህት ወንድም የለም ወይ? አክስት አጎት የለም ወይ? ሀቡ የኢድ ቀንም ረጁ ሀቡ የኢድ ቀንም ረጁ ስጠይቅሽ ዝም አልሽኝ። ምን እኔ የምለው ግን እናንተ እያላችሁ ማለት ነው። እኔ አሁን የኢድ ለታ ረጁ ቤት የ5ቱ ድሪያ እኔ መረጭ የተባልኩ እንጂ አይደለሁም የከፈልኩት። ስመርጥ ስራ የሌለው መግዛት የማይችል ሰውን የመረጥኩት። ያ ለምን ሰው ስጦታ አይደለም። ያ አሁን ይህ ስጦታ ነው። እኔ ለድሮኖች ትናንትና የገዛሁት ቀሚሶች ስጦታ ነው። ገባችሁ? ለምስኪን አይደለም ስጦታ፣ ለጓደኞቼ ስጦታ ነው። ያ ግን ለምስኪን እንዲሰጥ የተነየተ ስለሆነ ምስኪን ስራ የሌለውን ስመርጥ የነበረው ስራ እያለሽ ህይወትሽን እየኖርሽ መራት ላይ ለምስኪን የሚሰጥ ነገር ለምን ትሻማያለሽ? ለምስላት እናት እንደዛ ነው። ጊፍት ሲሆን ጊፍት ነው። ከኙ ቴል አስ ሀቡ ዋት ሀፕን ቱ ደ ወመን ተመርምራለች። አይ ዶንት ኖ ኢፍ ዩ አንደርስታንድ አምሃሪክ ሪታዬ ቴንክ ዩ ማይ ላቭ። ተመርምራለች። ውጤቱ ማክሰኞ ነው የሚወጣው። ኦኬ
ማክሰኞ ቅልቦች እሷን ይዞ የሐኪም ቤት ውጤቱን ይዞ እዚህ ቤት እንገናኛለን። ማክሰኞ ሶስቱ ልጆች ይደፈሩ አይደፈሩ እሷ አልተመረመረችም። ልጆቹን ሊያስመረመር ነው። ይደፈሩ አይደፈሩ እናውቃለን። እኔ ማስረጃውን ከያዝኩ በኋላ እስከ ጥግ ድረስ ሄዳለሁ ሴትዮዋን ለማገዝ። ማስረጃውን ግን መጀመሪያ ማየት እፈልጋለሁ። እኔ በማስረጃ እና በመረጃ ዱስ ገብታለች። በእርግጠኝነት ቤተሰብ ሳይኖራት ሳይሆን ነገር አንጻር ሰው ይፈራል። እንዴ ቆይ እኔ አምጣው ባብድ ቤተሰቦቼ ይፈሩኛል፣ ይተውኛል። ሚዲያ ላይ ወጥቼ ሰው ጸበልም ከሆነ ቁራንም ከሆነ አይቀሩብኛል። ልጃ ምን ማለት ነው? ቤተሰብ ሳይኖራት ቀር ፈርተው እንዴት ነው ቤተሰብ የሚፈራው? እና ቤተሰብ ከፈራ አዳ የፈለገ ቢሆን መጀመሪያ ቤተሰብ ነው። ቤተሰብ ከሌላ አካባቢ፣ ጎረቤት፣ ዘመድ እንዴ እኛ ኢትዮጵያኖች እኮ ጎረቤት፣ ዘመድ ኃላፊነት ወስዶ ያስታምማል፣ ጸበል ይወስዳል። ምን ይላል? ሀቡች ሴት አንቺ ጋር የደረሰችው ሮጣ ሞታ ሊረዳት ብሎ ነው። እንሻላ ሳራዬ ዳይመንድ ናት። እኔ ይህንን ጉዳይ እኔ ሰው ስም አልጠቅስም። ሳውዲ አረቢያዊ መጥቶ ከእሷ ጋር አንድ ቀን ግንኙነት አድርጎ ወደ ሳውዲ ተመለሰ። እሱ እንደወለደች ራሱ ትልቁ ልጅ 13 ዓመቱ ልጅ አባቱ ሳውዲያዊ ነው እና ሁለቱ ደግሞ ከሀበሻ ነው ከተለያዩ ሀበሻዎች እና እንግዲህ ትሰራ ነበር። ዳሪነት ቤት እህቷ የምትሰራበት የሀብታም የባለ ሀብት ቤት አለ። በዘበኛ ብቻ የሚያስጠብቁት ባዶ ቤት አላቸው። እዛ ቤት ውስጥ አንድ ሰርቪስ ዘበኛ አለ። ያ ዘበኛ እሷ ላይ አይኑ ጣለ እንደምትለው ዘበኛው አይኑን ጣለብኝና ልጇም ደግሞ አልፈልግም አልኩት። ከዛን ጊዜ ጀምሮ እና ውጤቱ ማክሰኞ ሲወጣ ሁላችንም እናግዛቸዋለን። ከውጤቱ በኋላ ቤታቸው ካሜራ ይደረግና መከታተል ማን እንደሚገባ እኮ ትክክል። ቡናው ቀዘቀዘ፣ ጠጣው፣ በቃ 2 ሲኒ
ቤታቸው ጋር ተከልጥሩ እሱን እስካሁን ድረስ ይህንን ሀሳብ ያቀረበ የለም ብላችሁ ታስባላችሁ? እንደ አንድ እናት ሆስፒታል ሲሄዱ አልተደፈሩም እንዴት ይላሉ? ማለት በጣም በኦቨር ኮንፊደንስ ነው የሚያወሩለታ። ስለዚህ የሆነ ነገር አለ፣ የሆነ ውጤታቸውን የሚቀይርባቸው አካል ይኖራል። ለምን ልጁ ምን አለ? ብትሄዱ ምንም አታመጡ፣ ልክሰስ እንኳን ብትሉ እኔ ምንም አታመጡ፣ እኔ በብር መፈታው ነገር ብሏቸዋል። ስለዚህ ሀብታም ከሆነ በብር መፍታት የሚችለው ነገር ከሆነ ፍትህን ማዛባት የሚችል ከሆነ ሀቡ ቮይስ አስቀምጥልሽ ገብተሽ መናገር ከፈለሽ ተናገሪ ማሪ። ጊዜ የለኝም ገና ቮይስ ሰምቼ የምመላለስ ኧረ ሚሩን ተይ በእናትሽ ታያጨቅጭቂ። ለምን የሚሄዱበትን ሆስፒታል ተናገራላችሁ? አሁን እንኳን ተናገርንም። የመጀመሪያው ተናግረን ነበር። ሳይካትሪስት እንፈልግ፣ ኦኬ እንፈልጋለን። ጸበልም ትሄዳለች፣ ሳይካትሪስትም እንፈልጋለን። በአቅማችን እናግዛታለን። ከዚህ ነገር እንድትወጣ እህታችን እንድትድን፣ ልጆቿም እንዲድኑ፣ የተሻለ ህይወት እንዲኖሩ፣ እንዲማሩ፣ እንደ ማንኛውም ልጅ እንዲማሩ። የ13 ዓመት ልጅ አልተማርም። የ6 ዓመቱ ኦኬ ኬጂቱ ይጀምራል፣ ችግር የለም። ግን አስባችሁታል? የ13 ዓመት ልጅ ሳይማር ከዚህ በላይ የሚያሳዝን ነገር አለ? 13 ዓመቱ ነው ሳይማር። በ6 ዓመቱ ከኬጂቱ ካቋረጠ አሁን ምንድን ነው የሚሆነው የዚህ ልጅ ህይወት? በጣም ነው አንጀቴን የበላኝ። በ13 ዓመቱ 1ኛ ክፍል ሊገባ ነው ወይ? ያሳዝናል። በጣም ያሳዝናል። እውነት እኔ በልጆቼ ትምህርት አልደራደርም። ለዛ በጣም ነው ያዘንኩት። አሁን በ13 ዓመቱ ከ6 ዓመት ከ7 ዓመት ኢትዮጵያ 1ኛ ክፍል የሚገባው በ13 ዓመቱ ከ7 ዓመት ልጆች ጋር ዴስክ ላይ ቁጭ ብሎ ወንበር ላይ ቁጭ ብሎ እሱ እንዴት ነው ሞራሉ የሚለካው? ሊማር አይዶ ያስተምረው ሰው መቀጠር አለበት እንጂ የ13 ዓመት ልጅ ከ7 ዓመት ልጅ ጋር እኩል አንድ ክፍል ውስጥ ቁጭ ብለህ 1ኛ ክፍል ትናንት ተስፍሽ እጄን አወጣለሁ ሲል እጄን አወጣለሁ ሲል ሰማው ልበል ብሎ ነበረ። ግን ፕሊስ መጀመሪያ የግን እሺ አፍጥኝሽ ጌም አለብኝ ይዟቸው ሄደና አስመረምራቸው። ውጤቱ የኢሉሚናቲ
ገንዘብ ነው አሁን እነሱ የሚገዟቸው። ህጉን ህክምናውንም በገንዘብ ነው የሚገዟቸው። ህጉንም ህክምናውንም በጣም የሚያስፈራና ከባድ ነገር ነው። ግን እኔ እንጃ ነኝ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ይቅርታሽን ስጭኝ አዛ ስላረኩ በመጀመሪያ መንግስት ወደ ወይም ማሳዳጊ ድርጅት መግባት አለባቸው። አዎ ግን ትሩታል እኛ ሀገር እኛ መንግስት ተረክቦ አያሳድግም። እኛ ሀገር ምንድን ነው የሚሆነው? ሴቶችና ህፃናት እሺ እኔ ማር አሁን ሀቡ ወደ አንቺ ልካኝ ነው። ታሪኳን ልንገርሽ አስገቢ። አንድን ነገር ከራሱ ከባለቤቱ እንጂ ከሰው አልሰማም። እሺ ከራሱ ታሪክ ከሰው አልሰማም፣ ከራሱ ከባለቤቱ። ታሪኳን ደግሞ በደንብ አዎ ይሰማል። አሁን ግን እኔ ልል የፈለግኩት ምንድን ነው ሀቡዬ፣ መጀመሪያ በችግሯ ሰዓት በጣም ችግር ሲበዛባቸው ይሄ 666 ወደሚባለው አባልነት ቻሉ። እሱ አሁን በጣም ብዙ መከራ ነበር ያሳለፈችው እንደሰማሽው ከታሪኳ ላይ። ከችግሯ አንጻር እንግዲህ ህይወትሽን እንቀይራለን ካሏት እዛ ነገር ውስጥ ገብታ ቃል ኪዳን ፈጽማ ከሆነ ኦኬ፣ ልጁ እንዳለ የሚናገረው ንግግር እንዳለ የ666 አባል የሚደረገው የሚፈጸመው ግብር ነው። ስለ ግብር ነው የሚያወራው ልጁ ማለት ነው። አሁን እኔ በድብቅ ነው የሚሰራው። አዎ ኢቨን ስቲል ማስታወቂያ እየተሰራ ኦኬ፣ የፈለገ ይገባበታል፣ ያልፈለገ ከገባሽበት መውጫው ቀላል አይደለም። ብዙዎቹ የገቡ 60 ይሄ እንትን ውስጥ የገቡ ሰዎች መውጫው ሞት ነው። አንድና አንድ ስትሞቺ ብቻ ነው ከዛ ህይወት የምትወጪው። ወይ ደግሞ እግዚአብሔር ካመሽበት ጸበል ሄደሽ ወይ በእምነትሽ ዱዓ ተደርጎልሽ ነው የምትድኝ። ብዙ ልጆች በዚህ ዩቱብ ገብተሽ አርገሽ ራሱ ብታይ በዚህ ህይወት ውስጥ የተሰቃዩ መከራቸውን ያዩ ሜሪ ኢትዮጵያ እኔ ማውቀው አሜሪካን ሀገር እንዳለ የሰለጠኑ ሀገራት እንዳለ አውቃለሁ። ይሄ ኢሉሚናቲ 666 ምናምን ወካ ያላቸው ሀቡ አሁን እኔ እንደዚህ ካልኩኝ ኦልሬዲ እኔ ላይም ሌላ ችግር ሊደርስ ስለሚችል ሰው ሴትዮዋን ስራ አትርጃት፣ ይቅርብሽ ከእነዚህ ሰዎች እንደ ምንድን ናቸው? ታሳው እኮ ናቸው። ሰው ይሄ ነገር ኢትዮጵያ ውስጥ አለ ከብዙ ሰዎች ትላልቅ ሰዎች ንብረት ምናምን የሚያፈሩት እንደዚህ አይነት ነገር
ስለዚህ ሴጣን ማረጋቸው በደምሽ ነው። በደምሽ ገብተሽ እኮ ነው ቃል ኪዳን ትገቢና ወይ ልጅሽን ነው የምትገብሪው ወይ ቤት ልንሻል ብዬ ያው ስለማቅሽ ነው ማልክልሽ ስለማቅሽ እንድታይ ስላልፈለግኩ ነው እንጂ ብዙ ልጆች ተሰቃይተው ሙተዋል። ኦልሬዲ በእንደዚህ አይነት ነገር ማለት ነው። ሰው ሳይደርስላቸው ቀርቶ ሰው ሳይረዳቸው ቀርቶ ኦኬ አሉ እንደዚህ። የእሱ አሁን እንዳለ ሙሉ የምትናገረው ነገር አላቸው እያለች ነው። አንዷ ቦሌ አራብሳ ቢሮ አለ። ስለዚህ አንድ ሰው ቢሮ ሲከፍት ኢትዮጵያ ውስጥ ቢሮ ሲከፍት ፍቃድ ያስፈልጓል ከመንግስት። በምን ፍቃድ አወጡ ማለት መንግስት ፍቃድ ሰጥቷቸው ነው ቢሮ የከፈቱት? አይ ሀቡዬ ምስኪን የኔ እናት አንቺ እኮ በቃ የዋኩልሽ ማለት ነው። አንድ ሰው እኔ ገብቼ ሱቅ ቢሮ መክፈት ከፈለኩ ኢትዮጵያ ውስጥ ከመንግስት ላይሰንስ ማውጣት አለብኝ ፍቃድ አላቸው። ጎግል ግቢና ሰርች አድርጊ። ኦልሬዲ እንዲህ ነው ካልኩሽ እኔ ላይ አደጋ ይመጣል። ሀቡ እኔ የምፈራው እነሱን ሳይሆን የኔ የሚጠብቀኝ ጌታ እንደማይተኛ አውቃለሁ። ታዲያ ጌታሽ ከሱ እንደሚበልጥ ካወቅሽ ምን አስፈራሽ? ምን አንበቀበቀሽ? ለግለሰብ ሰዎች እኮ ናቸው እነሱ። ምን አቅም አላቸው? ለገንዘብ የሚሮጡ ሰዎች ገንዘብ ለማምጣት የእነሱ ታቡዬ ጸበለው እሷን አሁን ከጎኗ ሆኖ የሚረዳት ሰው ነው የሚያስፈልጋት። ልጆቹ ተገብረዋል፣ ግብር ተሰጥተዋል። ስለዚህ ልጆቹ የሚያዩት እኔ ወይኔ አሁን ድንገት አውጥቼው ነበረ እንዳልኩሽ ኦኬ የሚታያቸው ሌላ ነው። እነሱ እቤት እንዳሉ ለምሳሌ እኔ አሁን ቤት እንዳለው እኔ ማስቡ እንደዛ ነው። ግን ራሴን የማገኘው ሌላ ቦታ ነው። አሁን እዚህ ጋር ስለነሱ ስለተናገርሽ የሆነ ነገር ያደርጉኛል ብለሽ ፈራሽ? ኧረ ፈርቻ አይደለ ሀቡ በስላሴ ስም እኔ አልፈራም። እንዴ ማርያምን አልፈራም። እኔ ድንግል ማርያም ልጅ እኔ አልፈራም። ከሞትኩም በቀኔ ክርስቶስ ብቻ ነው ህይወቴን የሚያወጣው። ግን አልገባሽም? የሆነ እኔ ዝም የምልበት ምክንያት አለኝ። ዋናው አለ ኢትዮጵያ ውስጥ ልሽ ዋናው ስልሽ መነካከት አልፈልግም። እንዴ አቡዬ ልኑር ታይ እንጂ ማየትሙት አንዲትም አቅም የላቸው። እኔ በጣም ድራማ ነው የሚመስለኝ። በጣም ነው ያስቀኝ። እነሱ ይኸውልሽ ይህ ቢዝነስ ነው ለእነሱ ቢዝነስ፣ እምነት አይደለም ቢዝነስ፣ ገንዘብ ማምጫ መንገድ እንጂ ምንም ነው አቅም የሌላቸው ምንም። እነሱ ራሱ በፈጣሪ ነው የሚያምኑት፣ ግን ገንዘብ ስለሚወዱ ፈጣሪያቸውን ክደው እየጻፉልሽ ነው ኮመንት ላይ ከቡኔ ማለት ስለማልፈልግ ነው። እሺ አብዛኛው ጽፉልሻል። በቃ ኮመንት ላይ እየጻፉ ነው። እኔ እንደዛ ማለት ስለማልፈልግ ነው። ቢኮዝ ካፌ ማውጣት አልፈልግም። ኦልሬዲ ምን የቱን ላንብብሽ ወይ ፒን እንዳያደርጉ እየጻፉ እኮ ነው። ምን መንግስት ያውቃል የሚለው ነው። ኧረ በለው ተርታረፈችው። በቃ እኔ ልውረድ ሐቡታኝ እኔ ልውረድበት ባላ አቡኔ ቀልዴና ደል ማርያምን እኔ በውስጥ ቮይስ አድርግልሽ አልኩት። ለዚህ ነው ያሳቱን በጭ ሜሪ ምን ሆነሽ ነው? ተረበቀበሽ ተይኝ። እኔ ገና አላገባው እንዲ ያልወለድኩ ተይ እንጂ እንዴ ላግባሉ ለድ ወግ ማረጉልኝ ወይ ዳሪ ይኸውልሽ ስሚማ ሌላውም እንዲፈራ እያረግሽ ነው። ሴጣን እንዲፈራ እያረግኩ አይደለም። ማርያምን እንዲፈራ እያረግኩ አይደለም። ሀቡ ተረዳሽ። ሴጣን አቅም የለውም። ኦኬ እነዚህ ሴጣንን የሚያመልኩ ሰዎች ቢዝነስ ነው የሚሰሩት። ኦኬ ቢዝነስ ነው ለእነሱ ገንዘብ። ሴጣን ገንዘብ ይሰጠናል ሀብታም ያደርገናል ብለው ስለሚያስቡ ሲመለመሉም የሚመለመሉት ሀብታም እናደርጋቸዋለን ነው እናድናቸዋለን አይደለም። ሰው እምነት የሚያምነው ፈጣሪውን የሚያምነው ለመዳን ነው አይደለ? ከእሳት ለመዳን ከገሃነም ለመዳን ነው አይደል? ለፈጣሪው የሚገዛው ፈጣሪውን የሚያምነው። እነሱ ግን ከገሃነም ከእሳት ለመዳን አይደለም። ኑ ወደኛ ሀብታም እናደርጋቸዋለን ነው። አለማዊ ገንዘብ ነው በቃ። በገንዘብ የፈለጉትን ማድረግ እንደሚችሉ ገንዘብ አቅማቸው እንደሆነ፣ እውነተኛ አማኝ ግን ፈጣሪን እንጂ ገንዘብን አይደለም የሚተማመነው። ትክክል። ስለዚህ እነዚህ ሰዎች በገንዘባችን ፍትህን እናዛባለን፣ በገንዘባችን ሰው እናሳስራለን፣ በገንዘባችን ሰው እናስገድላለን፣ በገንዘባችን እንዲናረጋለን። በቃ ገንዘብ። እነሱ ሴጣን ነው ጌታቸው፣ አምላካቸው። የሚያመልኩት ሴጣን ሀብታም ያደርገናል፣ ገንዘብ ይሰጠናል። ገንዘብ ካለን ደግሞ ዓለምን መቆጣጠር እንችላለን፣ የፈለግነውን ማድረግ እንችላለን ስለሚያስቡ እንጂ አቅም የላቸውም። አቅም ያለው ፈጣሪ። እንደዛ ቢሆን ለምን ይሞታሉ? እኔ የሴጣንን አልፈራም። እኔን የሚያድነኝ እኔ ነፍሴን ማውጣት የሚችለው አላህ ነው። ሰው በስጋይ ሊጮትብኝ ይችላል። የሰው ልጅ ስጋይን እንደፈለገ ማድረግ ይችላል። ነፍሴን ግን ምንም ነገር እንደማያደርጋት አምናለሁ። ሰውን አይደለም የምፈራው። ነገር ግን አሁን ልልሽ የፈለግኩት ምንድነው፣ ይቺ እናታችን የትኛውም ሆስፒታል ብትወስዷት ውጤቷ ይሸፈንባታል። አሁን እንዲህ ነው ካልኩሽ አቡ በጣም መንፈሱ ይሸፍነዋል ብለሽኛል እኮ። እንደዛ ነው፣ መንፈሱ ይሸፍነዋል። ውሸታም እንድትሆን ያደርጋታል፣ እንደ አምናት ያደርጋታል። ብዙ ነገር ነው የሚያደርጋት እና
ጸበል ነው የሚያስፈልጋት። ወይ ጸበል ወይ በየትኛውም እምነት ትሂድ፣ ወደ እምነቷ ትሂድ። ኦኬ በእምነቷ ወይ በእምነቷ እዛ ሄደ ጠንክራ። ኦልሬዲ ካላመነችበት እኮ እዛ ስለሄደች አይደለም ሀቡ፣ ውስጧ ልቧ እድናለው የኔ መዳን እዛ ነው ያለው ያለችበት ቦታ ካልሄደች አትድንም። አሁን ልጁን አይተሹ ከሆነ የመፍጠን ባህሪ አለበት። ከልከሊዮስ የሚባል ክፉ መናፍስት አለ፣ የሚያንከለክል የሚያንቀጨቅጭ ባህሪ ያለበት ልጁ ማለት ነው። ስለዚህ እነዚህ ልጆች የሚድኑት እግዚአብሔር ደግሞ ለመልካም አንቺ ጋር ያመጣቸው። እኔ አምናለው ማርያምን፣ እኔ አንቺ ላይ ሙሉ እምነት አለኝ። አላህ በአንቺ ላይ አድሮ የሆነ ነገር ሊፈጥርላቸው ነው። በቃ እርግጠኛ ነኝ እኔ በዛ። የእነሱ የመዳኛ መንገድ ያድርግሽ። ማክሰኞ ውጤቱ በኋላ የአቅማችንን እናደርጋለን። እኔና እናንተ ሁላችንም ተባብረን እነዚህ እናድናቸዋለን። ልጆቹ መዳን አለባቸው። ህይወታቸውን ልንገባል። የ13 ዓመት ልጅ አለመማር እኔ በጣም አይምሮዬን አሞኛል። እኔ የምኖረው ለልጆቼ ነው፣ ልጆቼን ለማስተማር ነው። ገባሽ? እዚህ ሀገር ላይ ውድ እየከፈልን ልጆቻችንን የምናስተምረው ልጆቻችን ከኛ እንዳይለዩ፣ ልጆቻችን ትምህርት እንዳይቋረጥባቸው። እኔ ልጆቼን ማውረስ የምችለው እውቀት ብቻ ነው። እውቀትን ደግሞ ጥሩ ትምህርት ቤት አስተምሬያቸው ትምህርታቸውን ተከታትዬላቸው በቃ ተምረው እኔ በሞት አይቆጨኝም። እውቀታቸውን እየሸጡ ይኖራሉ። በእውቀታቸው ራሳቸውን ያስተዳድራሉ። እና ያልተማረ ልጅ ግን ነገ እንደ እንስሳ ነው የሚቆጠረው። እንኳን ነገ ዛሬ ላይ ያልተማረ ሰው እንደ እንስሳ የሚቆጠርበት ዘመን ላይ ደርሰናል። መጽሐፍና ማንበብ የማይችል ሰው ነው በዚህ ዘመን አሁን በፍጹም። የ13 ዓመት ልጅ ትምህርት ቤት ያልገባ እንዴት ያሳዝናል። የትኛዋ እናት ናት ልጇ እስከዚህ ድረስ ሳይማር ምንም የማይመስላት? ስላመማት ነው። አትፍረዱባት። ስለዚህ የታመመ ሰው ደግሞ እርዳታ እንጂ የሚያስፈልገው አይደለም። ማንም ጣቱን አይጠቁምባት። ሴትዮዋ እየባሰባት ያለው ሁሉም ውሸታም ልጆችሽ ላይ ልትነግጂ ነው የመጣሽው ሚዲያ ላይ አንቺ ውሸታም ነሽ፣ አልተደፈሩም፣ አልተደፈርሽም፣ እንዲህ አልደረሰብሽም፣ እንደዚህ እያሉ አይምሯ እንዲብስባት ያለው በቃ ማለት ያለባችሁ ምንድነው? አይዞሽ፣ እውነትሽ ነው፣ እውነትም ባይሆን እኮ ነው ማባበል። እስኪ ግን ማባበል፣ አይዞሽ፣ አሁን ልክ ነሽ፣ አምናልሻል፣ ትክክል ምናምን ብሎ አባብሎ ጸበል መውሰድ ነው። ያን ነው አሁን እኛ የምንመርጥላት ያንን ነው። እንኳንም አንቺ ጋር መጣች። እግዚአብሔር ደግሞ በምክንያት ነው ማለት አንቺ የብዙዎቹን ባበሽ ሰው ነሽ። ይሄ ማስመሰል፣ ውሸት፣ መደባበቅ ነገር የለብሽም እና እግዚአብሔር በምክንያት ይችን እናት አንቺ ጋር አምጥቶሻል። በሰው በኩል ማን እንደነገረሽ እንኳን አላውቅም። ነገረችን መታ ሀቡዬ ድምፅ ሁኝ እባክሽ ብላ ዳይመንድ እግዚአብሔር ይስጣት፣ እድሜና ጤና ይስጣት። በምትፈልጊው እኛ ከጎንሽ ነን ሀቡ። እግዚአብሔር መልካም ነው። ወላሂ ነው የምልሽ። አላህ የልብሽን ያውቀዋል። የልብሽን ብቻ አይቶ በውስጥሽ የተመኘሹ ለልጆቹ አይቶ ይቺን እናት ሊያስደስታት ይችላል። ኢንሻአላህ ያ ረቢ። በአንቺ በኩል የሆነ ነገር ተፈጥሮላት ለምስጋና የምትመጣ እናት ያደርጋት። መከራዋ ችግሯ ቀሎላት ሀሳቧን ለአንቺ ገልጻ ቢያንስ ትተንፍስልሽ። እስቲ ውስጧ ያለውን ትጩህብሽ። እንዳንቺ የሚሰማት አታ ሊሆን ይችላል። ገብቶሻል? አንቺ ጋር ሰው ሲመጣ ሀቡ ማውራት የማይፈልገውን እራሱ ያወራል። ይቺ እናት አድማጭ ነው ያጣችሁ። ዝም ብዬ ነው ማዳምጠው፣ አልፈርድም። አይዞህ ብቻ ነው የምለው እኔ። አይዞሽ እዚህ ጋር ያለሁትኝ እኔ የተጎዳን ሰው አይዞህ ለማለት ነው። አይዞህ በምችለው ከጎን ነኝ ለማለት ነው። ለምን እኔ ብዙ ነገር ያየው ሰው ስለሆንኩኝ ስደት ላይ 17 ዓመት ስኖር ስደት ላይ ብዙ ፈተናዎችን አሳልፌያለሁ። ብዙ ነገር አይቻልም። ዛሬ አልፎልኝ ጥሩ ህይወት ላይ ሳይሆን እንደኔ ደግሞ የተከፉ በከፋቸው ሰዓት አይዞህ ባያጡ ሰዎችን አይዞህ ለማለት ነው እኔ እዚህ ጋር ያለሁት። ትክክል። እግዚአብሔር ይርዳሽ አቡዬ፣ ይርዳሽ እና እንደው የሆነ ደህና ነገር የምንሰማ ሰዎች አድርገን ልጆቿም እንደ ሰው ልጆች ተምረው ትልቅ ደረጃ ደርሰው እንደው የእሷን መዳም መንገድ ያድርግሽ ያ ረቢ። እሷ አንቺ የምትቀየርብሽ ሰው ያድርጋት። እኔ አላውቅም፣ ብቻ ውስጤ ደስ ነው ያለኝ አንቺ ጋር ስለመጣች። ቀልቦችን ያለው ምንድን ነው እያልሽ ነው? እኔ ልመልስላችሁ። ከሰው አይን የሚጠብቅ ነው። የቱርክ ፊልም ላይ ነው ማየው። ቱርኮች አዲስ መኪና ሲገዙ፣ አዲስ ቤት ሲገዙ፣ ሱቅ ሲከፍቱ ምናምን ይሰጡታል በትልቁ። ይሄን ከሰው አይን ይከላከላል ብለው ያምናሉ። ወይ ውዱዬ፣ ሀቡዬ ግን በተደጋጋሚ እንትን እላለሁ መሰለኝ ስናገር፣ አንዴ ማርያምን አንዴ ወላሂ። እኔ ለምዶብኝ መዳም ቤት ነው ያለሁት። ተረዱኝ እባካችሁ። ለምደብኝ እንዴ ምን ልሁን? ችግር የለውም ይኸውልሽ ደግም እለዋለሁ እንዴ መፍትሄ እለዋለሁ። ከተመቸኝ እለዋለሁ። ጋይስ እናንተ የሚመቻችሁን የሚመቸኝ እና ሀቡዬ ኢንሻአላህ መፍትሄ እናገኛለን አምናለሁ። በቃ እኔ ምን ልበልሽ፣ አንቺ ላይ ትጩ በቃ እንኳን መጣች የውስጧን ትንገርሽ ትግለጽ ብቻ። የሆነ ነገር ውስጥ ያለ በቃ ታደርጊዋለሽ ሀቡ። ከዚህ ባሰም ነገር አድርገሻል። ይቻላል በቃ
እኔ ምን ስምሽ ጎን ያለውን አይን እኔ ያልኩትኝ ትክክል በዛ ነው የምታውቂው ወይስ ሌላ ተውኛለሁ? ኖ አታውቂም? ቱርክ ላይ ቱርክ እንትኖች ያደርጉታል። ቱርኮች ከሰው አይን ይጠብቃል፣ በብራስሌት ያደርጉታል፣ መጥፎ አይን ይከላከላል ይላሉ። መጥፎ አይን እኛን ሊያይ ሲል ይህን ሲያይ አይኑ ይከሽፋል ይላሉ። አው ምን ለምን መሰለሽ፣ ለምሳሌ ይሄን ነገር አንገቱ ላይ ያደረገ ሰው ለየት ያለ ነገር አይኑ ሲያይበት ምንድን ነው ብሎ አንቺን ሳይሆን የሚያየው አንገትሽ ላይ ያለው ነገር ነው። አሁን ለምሳሌ ከስሜ በላይ እቺ ነገር ጎልታ ትታያለች አይደለ? ያቺ ነገር ላይ ያተኩራል። ከዛ ጭንቅላት ውስጥ የመጣው ክፉ መናፍስት ይሰወራል ማለት ነው። ከአይን ይከላከላል ስላችሁ በቲክቶክ መናፍስት ይመጣል። እና እንደዛ ከሆነ የኔን 5 አካውንቶች 1 ሚሊዮን እንዳልገባ ልክ 900,000 ስገባ አካውንቴ ሁሌ የሚዘጋው 5 አካውንት የተዘጋብኝ መንፈስ ነው ማለት ነው። አዎ አርጊበት እስቲ አቡዬ አርጊና ታየዋለሽ። ግን አላህ ነው አንቺን የሚጠብቅሽ፣ ሰው ሳይሆን ይሄ ቅራቅም ቦቃ ምናምን ሳይሆን አላህ ነው አንቺን የሚጠብቅሽ። ማናችንንም እግዚአብሔር ነው የሚጠብቀን። ስለዚህ ለመልካም ነው። አንቺ ጀግና ነሽ። ከስሜ ጎን ነገር ይገኛል። ልክ የኔን አካውንት ሊያዘጉ ሪፖርት ሊያደርጉ ሲመጡ እዛው ክሽፍ ይላሉ። ኢንሻአላ ያክሽፍልሽ፣ ኢንሻአላ ያርግልሽ። ያ ረቢ አንቺን የሚያዩ ሰዎች ወደ ሌላ ይዩ። ልክ አንቺ ቤት ሲመጡ ምን ትያለሽ? ጌም ላይ በሩ ላይ ሮጣችሁ መታችሁ ዝግት ሲልባቸው ያለ ስሜት የለ። አሁን እነሱ ላይ እዚህ ጥቅም ይበልባቸው። አስበው አቅደው ሸር ተሸክሞ የመጡት በመልካም ይቀይርላቸው። ልክ ቤትሽ ሲመጡ ተንኮል ሊሰሩ ሲመጡ አላህ በመልካም ነገር ይቀይርላቸው፣ በጥሩ ነገር ይቀይርላቸው። እና አንቺ ጀግና ነሽ፣ ጠንካራ ነሽ። አካውንት ምንም እንዳልሆነ አሳይተሽናል። እኔም አምኜብሻለሁ። በዛ ቢዘጋ ባይዘጋ 1 ፎሎ እንኳን ቢኖረኝ ዋናው እኔ ልኑር ብለሽ ስላሳመንሽን እናመሰግናለን። እግዚአብሔር ከክፉ ነገሮች ሁሉ ይሰውርሽ፣ ከነገሮች፣ ከተንኮሎች፣ ከምቀኞች አላህ ይሰውርሽ። እሺ እኔ ማር ወድሻለሁ፣ አከብርሻለሁ። እናታችንን እግዚአብሔር ይርዳት። ካለችበት ችግር፣ ጭንቅ፣ መከራ እግዚአብሔር ያውጣት። እውነት ለማመስገን ትምጣ። እግዚአብሔር ትልቅ ነገር ያደርግላታል አምናለሁ። እግዚአብሔር ይችላል። እሷ ካመነችበት ከልቧ ከጠየቀችው እነዚህ በጣም የሚያማምሩ ልጆች በጣም ትልቅ ደረጃ ነው የሚጠበቁት ልጆቿ። በጣም በነገሮች ላይ አእምሯቸው በጣም ስል ነው። ልጆቹ በጣም ፈጣን ናቸው። አእምሯቸው ስለው እግዚአብሔር መልካሙን ነገር ያደርግላል። በዘመኗ በደስታ የምትኖርበትን ነገር ፈጣሪ ይፍጠርላት። ደግሞ ለመልካም ነው አንቺ ጋር የመጣችው። እግዚአብሔር መፍትሄ ሰጪ ያድርግሽ። ሁሌ መፍትሄ ሰጪ ነሽ። መፍትሄ ሰጪ ያድርግሽ ኢንሻአላህ ያ ረቢ። ሰው የሚደሰትብሽ ያድርግሽ። እየተደሰተብሽ ነው ኦልሬዲ ሰው። አላህ ይገዝሽ ነው የምልሽ። ከጎንሽ ነን። በምትፈልጊው እኛ አለን። ውጤቱን እንሰማለን። ያ ውጤቱ ዞሮ ዞሮ ምንም እንዳልሆነ እኔ ስለማውቀው እንደዚህ አትበይ። ማክሰኞ እንጠብቅ። አላህ ይርዳሽ። እሺ አብዬ የምታምኚው አላህ ይርዳሽ። በልብሽ ያለው ቴንክ ዩ ሶ ማች አመሰግናለሁ። ክበሪልኝ። እሺ እናቴ። አንዲት ልጅ አስገብቼ ነበር። ምን ነቀላት? ኔትወርክ ነው የነቀላት። ሰሟን አልያዝኩም። ኤኒዌይ ማክሰኞ ደርሶ ውጤቱን አይተን ነው የምንነጋገረው። ኔክስት ስቴፑ ምን ማድረግ አለብን ብለን የምንመካከረው። ምንም ነገር ቻኩላችሁ አትፍረዱ። እሺ አደራ ነው የምላችሁ። አቡ ትናንት ሮጠብኝ ኮመንቱ። ትናንት ነው ቤታን ላኪልኝ፣ ሀቢባ ላኪልኝ ብላሻለች። በሏት ማንላስ ሶሪ ያዛጋውባችሁ። ለስሙ እኮ 2 ሲኒ ቡና ጠጥቻለሁ። ፊት ለፊት ሀቢባን እንዳትቀበይ፣ እንዳትያት። ተቀብያታለሁ። እንዳትይ ምን ሀቢባን እንዳትቀበይ አቡ አይደለም ያልኩበትን ምክንያት ብያለሁ። አቡዬ ለምን እንዳልኩ ታውቂያለሽ? መጣችና ማለት ነው ሀቢባ በሆነ ነገር ተናዳብሻለች ምናምን። ቅድም ቤት አላስገባት ስል ምን ጭቅጭቅ አለች ስትለኝ ከዛ እንዳታስገቢያት አልኩኝ። በዛ ተናድጄ ብለሽኛል። አቡ ግን ቤታ አንቺ እስከ መቼ ነው በሰዎች ወሬ ሰምተሽ ምላሽ የምትሰጪው? አሁን እኔ እሷ ቤታ ሀቢባ እንዳታስገቢያት አለች ስትለኝ አሳፈርኳት አትልም ብዬ አንቺ ኧረ አላለችም። አቡትሙት አላለችም። አውቄ ነው
የምትነጃው ነገር እኮ እኔ በዜሮ ነው እኮ አቡዬ የምነጂው። በቃ ኧረ እኔ ስሚ፣ በእሷ ቤት እኔን እኮ ልታቀሳስር ነው። ገባሽ አይደል? በእሷ ቤት እኔን ልታቀሳስር። አቡ የትናንትና ውሻዋ ትንሿ ውሻ ፋራ ሆና ተገኘች። ፋሮ አዎ፣ ፋሮ ትልቅ አንቺ አይጥና ውሻ አትለይም። በፈጣሪ እኔማ ትንሽ ውሻ ጭራሽ አይጥ እያቀፍሽ መኖር ጀመርሽ። ዜድ ላለቀፍኩ በእጅ ማለቃወትም ውሻ ነው የምትመስለው፣ ድንኪ ውሻ። ከዛ እየተከባከብኩ አይጥ እንትን ድመት እንዳይበሏት ቁጭ ብዬ ከቤት እየጠበኳት። ከዛ አረብ መጣ። አይጥና ውሻ ማትለይ ሴትዮ ከአንቺ ጋር አይጥ አይመስልም፣ አይጥ አይመስልም። የተወለደ ውሻ ነው የሚያ አይተዋለች። አቡ ራሱ ውሻ ነው ብለሽ ካሰብሽ ድመት እንዳይበላት ለምን ትጠብቂያታለሽ? ውሻ እኮ ድመት ውሻ አትበላም እኮ። ትንሽ እኮ ነጣ አይተሻታል እኮ። አይቻታለሁ ግን አትበላም። ሀቡ ስታያት እንደው የእውነት ውሻ ትመስላለች። አይጥ ከውሻ ጋር አይ እኔ ግን ውሻ ነው መኝኝ፣ አይጥ አይደለም። አይጥ አፉ ሹል ነው፣ ያኛው አፉ ዱሽ ነው። እንዴት ነው ድሽ ነው አፉ ትንሽ ግን አውቀው ይሆናል። አሳይኝ፣ በማርያም አሳይኝ፣ አሳይኝ። ወሰዳት፣ አንድ አረብ ወሰዳት። ፎቶ ማላና አረብ ወሰዳት። ፎቶ አነሳሻትም? ፎቶ አላነሳኋትም። ወይኔ ዘዱ እንዴት ፎቶ አታንሸን? ቤታ ይኸውልሽ፣ የኢትዮጵያ ውሻ ታውቂያለሽ? መንገድ ላይ የሚወለዱ እንደዛ አይነት ውሻ ነው። እና እኔ አይቼዋለሁ። እኔ አሁን አቡዬ እቺ ሴትዮ አንቺ እንደው በውጭ ሳይተሽ ነው አጠገብ ሆነ አይጥና ውሻ መለየት ከእሷ ጋር ነው ተቀምጠን የምናወራው። አይጥና ውሻ ነው የሚመስለው። ቤታ ውሻ ነው የሚመስለው። እግዚአብሔር ውሻ ነው የሚመስለው። አይጥ ሲጀመር ጭሯ ቀጭን ረጅም ነው። አይጥ ጭሯ የውሻ እነዚህ ደግሞ የውሻ ነው የተወለደ ውሻ፣ የተወለደ ድንኪ ውሻ። ድንኪ እነዚህ ግን ሲጀመር ውሻ ሲወለድ ጭራው ቀጭን ሊሆን አይችልም። ላይክ የሆነ ቀጭን አይደለም፣ ወፍራም ናት ጭራ። ያስረዳሽ ፊቱ ድቡጬ ነው። ድቡጬ ውሻ ነው። 100% ነግስ ውሻ ነው። እኔ አይቼዋለሁ። እነሱ አይጥ ነው ያሏት ሊወስዱባት ስለፈለጉ ነው። ውሻ ውጭ ሀገር ውድ ነው የሚሸጠው። ራይት በነፃ አይገኝም። ስለዚህ በነፃ መንገድ ላይ ተወልዳ የተጣለች ውሻ ስላገኙ ሊወስዱባት ስለፈለጉ ነው። እንትን ነው አይጥ ነው ብለው ያታለሏት። አረቡ ሊወስዱብሽ ሲጀመር አይጥ ምን ይሰራላችኋል? አትያቸውም እንዴ? አይጥ እንዴ ምን ልታደርጓት ነው? አትይም እንዴ? ዜድ ሲወስዷት ጭራሽ እኔ እኮ ነው ውሰዳት አልኩት። እሱ ውሻ ልጅ ሁለት እንትን ታቶ ምናምን ይሰራል። ታቶ ይሰራል። ትሰራኛለች ያልሽው ሰውዬ አዎ ትሰራኛለህ ምናምን ያልኩት ነበር። አዎ ከዛ ሁለት ድንኪ አሉት። ሁለት ድንኪ በቃ ብታያቸው ድንኪዎች ናቸው እያሉ የሚሮጡ እዛሽን ከተባለ እዛ ሄደው የሚሸሉ አሉት። ከዛ ና ውሰደው አልኩት። እኔ ደግሞ በምን ላሳድጋት? ዘመሪ ውሻና አይጥ የማይለይ ሰው እኔ አይቼ አላውቅም። እንጂ በጣም ነው ውሻና ድመት የምትወደው ሴቷ ልጅ። የመጀመሪያ ጊዜ ኮምፕሌክስ፣ አሁን አሪፍ ኮምፕሌክስ መረጥኩ። ሲጣፍጥ የገብስ አንድ ውሻ እፈልጋለሁ። አንድ ውሻ ቤት ያቆሽሻሉ። ለዛ ነው እንጂ ኑኑ በጣም ቤታ ወደው ነፍሷ ነው። ውሻ ከፈለግሽ የራስሽ ጠርን እያደግ የምታድግ። እኔ ሲጀመር ስሚ ውሻ የመጣው 2 ወር ሊሞላው ሲል ነው። 2 ወር ስንት አመቱ ነው? እድሜው ስንት ነው አሁን? 3 አመት ወደ 4 አመት እየሄደ ነው። በውሻ እድሜ ግን እኮ በጣም ትልቅ ነው። እሱ አርጅቷል። በውሻ እድሜ የውሻ እድሜ እና የሰው እድሜ ታውቂያለሽ? ውሻ በ13 አመት ነው የሚሞት። 13-14 አመት ውሻ ይቆያል። እሱ አሁን ስንት አመቱ ነው? 3 አመቱ አንቺ ጋር 3 አመት ከ2 ወሩ። ልደቱን 3 አመት ነው ያከበርኩለት። አይ ገና 10 አመት ግን የውሻ እድሜ ከሰው በሰው እድሜ ሲስተላ አይዶ ቼክ ጉግል ላይ ቼክ አድርጉ። ያንተሽ ጥያቄ አለኝ። ውሾች ማለት ውሻ ይሄ ውሻ ላዳቀለው እና ገንዘብ ልሸቀልበት ነው። ውሾች በስንት ጊዜ ነው የሚወልዱት? ስንት ወር ነው የሚቆዩት ለመውለድ? እንጃ እንደኛ ግን 9 ወር አይቆዩም። ቶሎ ነው የሚወልዱት። 4 ወር ጋይስ ውሻ 9 ወር ይቆያል እንዴ? እንደ ሰው ልጅ ማርያምን ልደቱን አክብርለታለሁ። ፏ ያለ ልደት ነበረው። ብሮኮሊ ቺክን ምናምን ተሰርቶ ፏ ብሎ ፊኛ ምናምን በደምብ ተደርጎለት እንዴ ልጅ ያለ እንዴ ያከበርኳት እንዴ አንቺ ሲጣፍጥ ኮምፕሌክስ 3 አመት ነው ውሻ የሚወልደው። ኧረ 3 ወር ወይ 2 ወር ወይ 3 ወር 3 አመት ሙሉ ውሻ 3 ወር ወይ 2 ወር 58 ማክሲመም 68 ዴይስ 58 እስከ 68 ቀን ነው። ሳንትኖቹ ሊሰደው እና ብር ሸቀልበታል። ይሄ ውሻማ 1 ቢል የለበት ተንጋሎ ይተኛል። ምግቡ የሚገዛው በራሱ ይሆናል። ሄዶ ይዋለዳል። ፍሬዋለ 3 ወር የውላችሁ አይሳችን እኔ ጎግል አባቴ ያለ ምንም ነገር እሱን ነው የምጠይቀው። ምን አለ አውሎንግ ዳስ ብሬክ ጋይስ ውሻዬ
በ3 ወር የሚወልድ ከሆነ እየሄደ ይደክላል። ይቅርታ ለቃላት ሀቢባ እየሄደ ያደርጋል፣ ግንኙነት ያደርጋል፣ ይደክላል አልኩት። ይቅርታ ግንኙነት ሄዶ ያደርጋል። የስርጋ ግንኙነት ግርበ ስጋ ግንኙነት ያደርጋል፣ ይወልዳል፣ ገንዘብ ያመጣል። እዚህ ተኝቶ እንዳሉ ልጆች በአመት እንዲህ ለካ ውሻ በአንድ አንድ አይደለም የሚወልደው። ለምሳሌ በአንዱ እርግዝና 6-7 ልጅ ከወለደልሽ ፍሬውን አንጠልጥሎ እዚህ ተጋድሟል እኮ የዘር ፍሬው ተንጠልጥሎ ቁጭ ብሏል። አንድ ነገር አይሰራ ሀቢባ ግዢለታ ኧረ እዚህ የማይዋለዱብኝም ላይ ግን እሱን ወስድና ሴት ግንኙነት አድርገው ይዋለዳሉ። ሀቡ ይተኛል፣ ይቆራፋል። ልጁን ካልሸጥሽ ምንም ተጠቀምሽ እየወለደ አንቺ ውሾቹን ካልሸጥሽ ውሾቹ ኖ ከሰው ጋር ሼር እናደርግና አብረን እንሸጣለን። ውሾቹ አንድ ሰው ቢዝነስ ፓርትነር ታመጫች፣ አንድ ሰው ሴት ውሻ ያለው አንቺ ወንድ ውሻ፣ የአንቺ ሴት ውሻና የእሱ ሴት ውሻ ታገናኟቸውና ልጆች ሲወልዱ ለምሳሌ ሴቷ ውሻ 6 ልጅ ከወለደች 3ቱ ለአንቺ ነው፣ 3ቱ ለሷ ነው። ብራድ መጣ ስሚኝ Hi Brad. Hello. Hi, how you doing? I'm good. How you doing? Good. ስሚ ሀቡ አንድ ውሻ በ2 ወር ከወለዱ ማለት ነው በ3 ወር ከወለዱ በአመት ስንት ነው ማለት ነው? 4 ጊዜ ይወልዳሉ። በአንድ እርግዝና ከ6 እስከ 7 ልጅ ይወልዳል አንድ ውሻ። ስለዚህ 4 ጊዜ ሲወልዱ በአመት ለምሳሌ 6 ውሻ ቢሆን ታይም 4 በአመት 24 ውሻ ትወልዳለች አንድ ውሻ። ስለዚህ 24ቱን 12 ላንቺ 12 ውሻ ባለቤት ወይ ላሳያችሁ እኮ ነው። ልደቱ አይከበርም ያላችሁት የውሻዬን ቆይ ፎቶ ላምጣላችሁ። ያስጀምረው ዜዶ ምን ያልጫወት እንዴ አሁን ነበር ሎታ ነው ብዬ እንዴ ቅዳሜ ነው ነገር አልጫወትም። ቅዳሜ ቢሆን ቅዳሜና ወደ አልገባማ በቃ ማታ ተመልሼ የገባሁትኝ ለነሱ ስልም ቅድም በደንብ ተጫውቻለሁ ከአቤል ጋር ምናምን። ቅዳሜና ወደ ትሄጃለሽ አንቺ? ቤተሰብ ጋር ምናምን እኔ እኮ አልገባም። ቅዳሜና ወደ ላስት ዊክ ብቻ ነው የገባሁት። ከተማ ትሄጃለሽ ሌላ ቦታ ቤተሰቦቼ ጋር ምናምን። All right, guys. I think I'm gonna skedaddle doodles. I'm gonna come back, okay? ነይ ወጣሽ፣ ነይ ስጭኝ ኮይኒ 10 ሺህ ኮይኒ ነይ ስጭኝ። ይኸው እግዚአብሔርን ዜት ውሸታም ትኛለሽ ገዝቼ አስቀምጬ